በኢትዮጵያ በኩል የነበራትን ውሱል ካለ በኋላ መዳረስ ብቻም ሳይሆን የነበራትን የባህር በር ማስመለስ ጉዳይ ተከታይ የሚመጡት የፖለቲካ ፓርቲዎች አሸንፈው የሚመጡም የሆነ ወይም ደግሞ የሚቀጥል ከሆነም የብልጽግናው መንግስት ሁላችንም በባህሩ ጉዳይ ላይ አንድ ውጤት ሊያመጡ ይገባል ብለን የምናስብ ነን ይላል። ነገር ግን በዚህ ሀገር ውስጥ ዲሞክራሲ ሙሉ በሙሉ ተሳክቷል የሚል ድምዳሜ ግን ትንሽ ከልኩ በላይ መስጠት እንደሆነና ማጋነን እንዳይሆን እፈራለሁ። የምርጫ ቆጠራና ተፎካካሪዎች በአልጀዚራ በሚል ርዕስ እንደዛው ያስኩት ከኢትዮጵያ የምርጫ ጉዳይ ጋር ተያይዞ ብዙ የሚነሱ ሐሳቦችን እናም ተፎካካሪ አካላትን ሳይቀር እየጋበዙ ያወሩ መሆኑን ታዝበናል እና ያላቸውን እይታም በዛው አልጀዚራ ላይ እንሰማዋለን። ይህና መሰል ነገሮች የሚያሳዩት በሌላ አነጋገር የኢትዮጵያ የምርጫ ሂደት በጣም በዓለም አቀፍ ሚዲያ ላይ ትኩረት የሳበ መሆኑን ማየት የምንችልበት ሁኔታ ሆኗል። አልጀዚራን ጨምሮ እንደዚሁም ደግሞ የፍራንስ 24 የሚል የአረብኛ ፕሮግራም ላይ የቀረበውን አይተናል። የፍራንስ 24ኛው ጣቢያ እንደውም ትንሽ የማጠማዘዝና አንዳንድ ነገሮችን ሆን ተብሎ የፈተና ነገሮችን ወይም የፊትና እና የብጥብጥ ነገሮችን ትኩረት ሰጥቶ ሲሰራ ነበረ። ያንን አስመልክቶ ለውጭ ጉዳይ ሚኒስትር ቢሮ የፍራንስ ወዳጆቻችን እንደ ማክሮን አይነቱ ሳይቀር እኛ ሀገር እየመጡ በጣም ጥሩ እንቅስቃሴና ጥሩ ግንኙነት እንዳለ እየተነገረን፣ ነገር ግን የአረብኛው ሚዲያቸው በግብፁ ኮንትሮል ሆኖ የነሱን ትርክት የሚያንጸባርቅ መሆኑን ጠቅሰን ነበረ። በአልጀዚራ ብቻ ሳይሆን ያው አልዓረቢያ ጣቢያ እንደዚሁም ስካይ ኒውስ ሌሎችም በጣም ብዙ የሆኑ ጣቢያዎች በኢትዮጵያ ጉዳይ ላይ በስፋት እየዘገቡ ይገኛሉ። እነሱን ሁሉ ኢንሻአላህ በተራ ቀስ በቀስ ሁሉንም እናያለን። በአልጀዚራ ላይ ከቆጠራው ጋር ተያይዞ የተነሱ አንዳንድ ሀሳቦችንም ማንሳት ጀምረዋል። በነገራችን ላይ ወንድሞች እህቶች ይህን ፕሮግራሞቻችን ለሌሎች ወንድሞችም እህቶችም ይደርስ ዘንድ ሁላችሁም ሼር ማድረግ አትርሱ፣ አትዘንጉ። እንዲሁም ለመጀመሪያ ጊዜ በጣቢያችን የተገኛችሁ ወንድሞችና እህቶቻችን ሰብስክራይብ በማድረግ የደወል ምልክቱን ተጭናችሁ ኦል ሚለውን አክቲቭ ማድረግ እንደዚሁ አስታውሱ እያልኩኝ በተረፈ የመጀመሪያው በአልዓረቢያ ጣቢያ ላይ ያለውን ነገር ለማየት እንሞክራለን። يوم انتخابي في إثيوبيا የኢትዮጵያ የምርጫ ቀን حيث يدلي أكثر من 52 مليون ناخبا بصوته بغية الوصول 52 ሚሊዮንን የተሻገረ ማህበረሰብ ለመምረጥ የወጣበት የሆነ ቀን لبرلمان وحكومة جديدين ይህም የሚፈልጉት የትክክለኛ የሆነ እነሱን የሚወክል የፓርላማ አባላትንና እንደዚሁም መንግስትን ለመምረጥና ሚመራቸውን ለመለየት የሚያደርጉት ጥረት ነበር። انتخابات ينظر إليها الشعب الإثيوبي كمحطة جديدة في تاريخ البلاد التي تواجه تحديات اقتصادية وأمنية وسياسية. የፖለቲካ የደህንነት እንደዚሁም የኢኮኖሚ ችግሮች ያሉበት እና ተግዳሮቶች ያሉበት ይህ ማህበረሰብ ምናልባት የተሻለ ነገር ቢመጣልኝ በሚል እምነት የራሱ የሚላቸውን ወይም የሚመሩትን ሰዎች ለመምረጥ ተሰልፏል። تمثل الانتخابات الإثيوبية السابعة حدثاً مهماً بالنسبة للعديد من الإثيوبيين، حيث تحمل أبعاداً تتجاوز المنافسة الحزبية لتشكل اختباراً حقيقياً ل8 سنوات من حكم رئيس الوزراء أبي أحمد. እንግዲህ ለ8 ዓመት የነበረው የኢትዮጵያ
አስተዳደር የግብጽና የብልጽግናው ፓርቲና መሪዎቹ በተለይም በዋናነት ጠቅላይ ሚኒስትሩ ዶክተር አብይ አህመድ ለ8 ዓመት የሄዱበትን ርቀት የሚፈተኑበትና ከዚህ በኋላ ይቀጥላሉ ወይስ ያርፋሉ ቢባልበት የሆነ ምህዳርን የያዘ ምርጫ ነው ይላል። ومستقبل النظام السياسي في البلاد የወደፊቱ ፖለቲካውን ይዘውት የሚያሻግሩትን ማህበረሰብ እንደዛው ከማየት አኳያ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። حكومتنا جاهزة لتقبل نتائج الانتخابات بصدر رحب وفي حال فوز حزبنا أود تأكيد على أننا سنواصل العمل من أجل بناء دولة قوية وقادرة على تحقيق تطلعات شعبنا. وتأتي هذه ህብረተሰቡ የሚፈልገውን ነገር ለማድረግና እንዲሁም በአለፉት ጊዜ እንደ መንግስት የጀመርናቸውን የልማት እንቅስቃሴዎች የምናስቀጥል መሆኑን ቃል እንገባለን ይላሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። الانتخابات بين تحديات أمنية وسياسية أبرزها قضية حصول إثيوبيا على منفذ بحري على البحر الأحمر. በኢትዮጵያ በጣም ብዙ የሚጨንቃቸውና ማለት የሚፈልጓቸው ወይም የሚያሳስባቸው ጉዳዮች እንዳሉ ሆነው በተለይ ደግሞ ከኢትዮጵያ የባህር በር ማግኘት ጋር ተያይዞ የፖለቲካው ሂደትን አስመልክቶ የተለያዩ ሐሳቦች ተነስተው ነበር ይለናል። والتي وصلت مرحلة مهمة أدت إلى توتر إقليمي مع دول الجوار. ከተለያዩ በተለይም ቅርብ ካሉ የጎረቤት ሀገራት ጋራ ውጥረትን የፈጠረውና እየፈጠረ ያለው የባህር በር ማግኘት ጉዳይ ላይ በተመለከተ ትኩረት ሰጥተውም የሚሰሩ እንደሆነ የፖለቲካው ተወዳዳሪዎች ወይም ተፎካካሪዎች ሲያነሱ ነበር። ملف المنفذ البحري اليوم نجد كل المواطنين يجمعون على أن هذا المنفذ هو أمر لا بد منه. በኢትዮጵያ ተፎካካሪ ወይም በፖለቲካው ላይ የሚሳተፉ ማህበረሰብ ብቻ ሳይሆኑ ራሱ ኢትዮጵያውያን የተባለ በአንድ ድምጽ የባህር በር ማግኘት ማለት ወሳኝ መሆኑን ሁሉም በአንድ ድምጽ የሚያጸድቀው ነገር ጉዳይ ነው ይላል ወንድማችን ዛሂድ ዚዳን። نجد المواطنين يحملون الأحزاب التي تنتخب في هذه الانتخابات السابعة عبء تحقيق هذا المطلب وهو مطلب وصول أثيوبيا أو عودة أثيوبيا على البحر. وفي سلازي بإثيوبيا بكل ينبراتن وصول كاله بهلا مدارس بتشام سايهون ينبراتن يبهر بر ماسملس قداي ተከታይ የሚመጡት የፖለቲካ ፓርቲዎች አሸንፈው የሚመጡም የሆነ ወይም ደግሞ የሚቀጥል ከሆነም የብልጽግናው መንግስት ሁላችንም በባህሩ ጉዳይ ላይ አንድ ውጤት ሊያመጡ ይገባል ብለን የምናስብ نن ይላል ወንድሜ ዛሂድ ዚዳን። الشارع الإثيوبي يبدو أن مطالب الذين حضروا للتصويت تبحث عن حالة استقرار ووضع حد للتحديات الأمنية والاقتصادية. ሌላው በህብረተሰቡ መሐከል የተለያዩ የጥያቄ ፕሮግራሞችን አካሂዶ በአገኘው ውጤት የአልዓረቢያ ጣቢያ እንደዛው የደህንነት ጉዳይ የሰላም ጉዳይ እና የኑሮ ውድነት ጉዳይ እያሳሰባቸው ይህንንም ሊያስተካክል ይገባል ይላሉ የሚመጣውን መንግስት። أكثر من التركيز على من سيتولى السلطة في المرحلة القادمة. በብዛት አንዳንድ በፖለቲካው ላይ ይህን ያህልም ብዙ ርቀት የማይሄዱና የዕለት ተዕለት ጉዳዮቻቸው ብቻ የሚያሳስባቸውም ብዙዎች ናቸው። ከዛ አኳያ አንዳንዶች እንዲህ ብለውናል። القادمة تحقيق إصلاحات اقتصادية ومواجهة الغلاء المعيشي الحالي የኢኮኖሚ ጉዳይ እንዲስተካከልልንና የኑሮ ውድነት እንዲስተካከልልን እንሻለን ይላል ወንድማችን። أهم من ذلك هو أن يتحقق السلام في جميع أنحاء بلادنا. ሌላው በሁሉም የሀገራችን ክልላት ወይም ክልሎች ላይ የሰላምና የደህንነት ጉዳይ ይከበርልን እያሉ ነው። على الحكومة المنتخبة العمل على توفير فرص عمل للشباب ويجب عليها تصحيح القوانين التي من شأنها أن تتيح فرص عمل للشباب. አሁን ላይ ተመርጠው ወደ ሀገር መምራት የሚመጡ ሰዎች በሙሉ የተማሪዎች ወይም ደግሞ የወጣቱን የሥራ
ማግኘት ጉዳይ ላይ እንዲሰሩና ሌላው ስራ ላገኙም ደግሞ ወይም ለሚያገኙ ሰዎች ደግሞ የደሞዛቸው ማስተካከያ ጉዳይ ላይ እንዲታይልን በአንክሮን ጠይቃለን ይላሉ። برواتب معقولة. وتجري هذه الانتخابات في 11 إقليما في جميع أنحاء إثيوبيا. በኢትዮጵያ በ11ዱም ክልል የዚህ የምርጫው ሂደቶች ሲካሄዱ ቆይተዋል። من أصل 12 إقليما باستثناء إقليم تجراي. ከ12ቱ እንግዲህ 11ዱ የመረጠ ሲሆን አንዱ የትግራይ ብቻ የመምረጥ ዕድል አላጋጠማቸውም። الذي يغيب من هذه الانتخابات بحسب المجلس الوطني للانتخابات في إثيوبيا. ይህም የኢትዮጵያ ብሔራዊ ምርጫ ቦርዶች ያሳወቁት ጉዳይ ነው ይላል። سعيد مزين العربية أديس أبابا. سعيد مزين ይሄ ኢትዮጵያዊ ወንድማችን በአልዓረቢያ ጣቢያ ላይ በዚህ አይነት መልኩ ዘግቦልን አይተናል። እንግዲህ ወንድሜ ዛሂድ ዚዳንም እንደዛው ተሳትፏል። ሌሎች ወንድሞችና እህቶችም እንደዚሁ በተለያዩ ጣቢያዎች ላይ የቀረቡ አንዳንድ የኢትዮጵያን ሐሳብ እያቀረቡ ነው። ብልጽግና ፓርቲ ተወካይና እንደዚሁም ደግሞ የኢዜማ ፓርቲ ተወካዮችን ሁለቱንም አቀረባቸው በምርጫው ላይ በተደረጉ ሂደቶች ላይ አንዳንድ ሐሳቦችን እንዲሰጡ ጠይቃቸዋለች። ينضم إلينا من أديس أبابا الدكتور باجيلا هيروسا المتحدث باسم حزب الازدهار الحاكم ومسؤول على العلاقات الدولية بالحزب ومع ببلصقنا بارتي ቃል አቀባይና የህዝብ ግንኙነት ኃላፊ የሆኑት ቢቂላ የተባሉት ሰውና ሌላው أنا أيضا من أديس أبابا أيوب مسافنت رئيس أيوب مسافنت حزب إزيما المواطنون الإثيوبيون من أجل العدالة الاجتماعية. مرحبا بكم يا إزيما لفتهنا دكتور باجيلا هيروسا. نبدأ معك لنسمع تقييمك للعملية الانتخابية الدائرة حاليا في إثيوبيا والدلالات التي تقرأها من وراء تمديد فترة الاقتراع والإقبال الكبير الذي تشهده الصناديق. ሌላው በኢትዮጵያ የምርጫ ሂደት ላይ በትላንትና ዕለት በጣም ጊዜ ጠቧቸው መምረጥ ላልቻሉ ሰዎች የማራዘሚያ ጊዜ ሰጥቷቸው ነበር። በተወሰነ ደረጃ ኢቭን ጠዋት ላይ አይ ቲንክ መርጠው እንዲመርጡ ያተደረጓሉ። ስለዚህ ይሄ በተለያዩ የህዝብ ብዛት በጣም የታየባቸው አካባቢና ሌላው የኤሌክትሮኒክስ አንዳንድ ከኢንተርኔት ጋር ተያይዞ አንዳንድ መረጃዎች ያልደረሳቸው አካባቢዎች ላይ ትንሽ ዘግይተው በመጀመራቸው የመጡ ነገሮችን ለማስተካከያ የተደረገ ሂደት እንዳለ ነው የሚነግሩን እና በአጠቃላይ ያለውን የምርጫ ሂደት እንዴት ተመለከትከው ነው ጥያቄ? Thank you so much for the question. شكرا جزيلا على هذا السؤال. الانتخابات العامة السابعة والتي يجري تنظيمها اليوم هي نقطة تحول في التاريخ السياسي الإثيوبي. በኢትዮጵያ የፖለቲካ ሂደት ውስጥ አንድ በጣም ትኩረት የሳበና የሰባተኛው የሀገር አቀፍ ምርጫ ሂደት በጣም በልዩ ሁኔታ እየተካሄደ ነው። من حيث ممارسة الديمقراطية في إثيوبيا ሌላው በኢትዮጵያ የዲሞክራሲን ፍላጎትና ዲሞክራሲን ፕራክቲስ የማድረግ ወይም ደግሞ ተግባራዊ ለማድረግ የሚደረጉ ጥረቶች በስፋት እየተሰራባቸው መሆኑንና ህዝቡም በዛ ጉዳይ ውስጥ በደንብ እየተሳተፈ መሆኑን የሚያሳይ ነው። الإثبات للعالم بأن المواطنين الإثيوبيين هم مصدر القوة الحقيقي وهم እንደዚሁም ለዓለም በሙሉ በሚታይ መልኩ ኢትዮጵያውያን በእኛ መንግስት ህዝብ እንደሆነ ልናሳይ ይገባል ያሉ በሚመስል መልኩ ወጥቶ በደንብ እየመረጠ ያለበትን ሁኔታ ነው ያየነው። حابوا السيادة السياسية وبالتالي فإن الإثيوبيين برهنوا للعالم اليوم بأنهم كما ذكرت مصدر السلطة ومسألة الإقبال الشديد التي ስለዚህ የስልጣን ምንጭ ህዝብ እንደሆነ በትክክል ለማሳየት ህዝቡ በነቂስ ወጥቶ ምርጫውን አድርጓል። تابعها المراقبون اليوم ما هي إلا مؤشر على أن الإثيوبيين يتطلعون إلى
دولة مستقرة وقوية وهذا ሌላው በተለያዩ ታዛቢ ኃይሎች ከውጭም ሆነ ከውስጥ በታዛቢነት የተቀመጡ ኃይሎች ያሳዩት አንዳንድ ሐሳቦች ወይም የተናገሩት ሐሳቦች የሚጠቁሙት ምን ያህል በምርጫ ሂደት ውስጥ ህብረተሰቡም ሆነ ወይም የምርጫውን አስፈጻሚ ኃይሎች በሙሉ በማከላቸው ጥሩ መናበብ ኖሮ በትክክል ነገሮችን እያስኬዱ መሆናቸው ነው لا يمكن أن يبنى أو يتحقق إلا من خلال ممارسة العملية الديمقراطية وبالتالي ስለዚህ ከዲሞክራሲ የአተገባበር ሂደት አንዱ የሆነው ህዝብ በራሱ የሚፈልገውን የመሪዎቹን መቀመጫ በራሱ እጅ መወሰኑ መሆኑን አውቆ ህዝቡ መሳተፉ አንድ የዲሞክራሲን ሂደት ያፋጠነ ያለ መሆኑን ነው የሚያሳየው شهدنا ملايين المصوتين الذين ذهبوا إلى اصطفوا في طوابير وأدلوا بأصواتهم في مراكز الاقتراع እንግዲህ በብዛት በጣም በቢሊዮኖች የሚቆጠሩ ማህበረሰቦች እየወጡ የራሳቸውን የሚፈልጉትን ሰው መምረጥ ችለው ነበር وبالتالي فإن هذا الإقبال الشديد هو تاريخي ሌላው በዚህ ቁጥር ያክል በኢትዮጵያ የምርጫ ሂደት ውስጥ የመሳተፉ ነገር ይህ የመጀመሪያው ነው በዚህ ቁጥር ደረጃ وكل مكونات المجتمع شاركت في هذه الانتخابات وهذا أيضا مؤشر على በዚህ እንደዚህ የምርጫ ሂደት ውስጥ ደግሞ ሁሉም አይነት ማህበረሰብ ተሳትፏል مولية ومشاركة كل أطياف المجتمع في هذه الانتخابات ስለዚህ በዚህ የምርጫ ሂደት ውስጥ የሁሉም ድምጽ የሚሰማበት መሆኑን ደግሞ አሳይቷል سيد أيوب مسافنت هل توافق على هذا التوصيف بأن عملية الاقتراع اليوم تشكل نقطة تحول في ممارسة الديمقراطية في إثيوبيا؟ በብልጽግና ፓርቲ በኩል ተወካይ ሆነው የመጡት ሰው የተናገሩትን ሐሳብ ተስማም ባለህ ወይ የዜማው ወንድማችን በተለይም ይህ የትልቅ የሆነ የተርኒንግ ፖይንት ወይም የለውጥ ሂደት እንደሆነ ለማሳየት የሄደበትን ርቀት Yes. Yes. So as you well know, democratic إذن كما تعرفون فإن العملية الديمقراطية في هذا البلد هي في بواكيرها በኢትዮጵያ የዲሞክራሲን ተግባር መፈጸም ወይም ደግሞ ወደ ዲሞክራሲ የምናደርገው ሂደት እንደ ማንኛውም የአፍሪካ ሂደት በጅማሮ ላይ ያለ ነው والديمقراطية هي عملية مستمرة ስለዚህ የሚፈለገው የዲሞክራሲ ትልቅ ጥግ ላይ ለመድረስ ደግሞ ብዙ ጊዜ የተለያዩ መሰናክሎችን ማለፍ ግድ ይላል وينبغي أن تكون تراكمية ولا ينظر إليها باعتبارها حدثا جامدا ስለዚህ በአንድ ጊዜ ተዘሎ የሚገባበት ወይም ደግሞ ይህ ነው ተብሎ የሚፈጸም የሆነ ነገር የለም ሁሉም ነገር በደረጃና በልምድ ላይ ልምድ የተካበተ የሚመጣ በጊዜ ሂደት የሚጠነክር የሆነ ነገር ነው ዲሞክራሲ ማለት إن العملية الانتخابية تطورت ونمت في هذا البلد مقارنة ስለዚህ ከሌሎች የተለያዩ ተሞክሮችና አፍሪካ ሀገራት በተለይና አካባቢዎችን ከማየት አንግል በኢትዮጵያ የዲሞክራሲ አተገባበር ሂደት ለየት ባለ ፍጥነት የተሻለ ሂደት ላይ እንዳለ ነው የሚታየው الانتخابات العامة السابقة التي نظمت قبل 5 سنوات نعم በተለይም ከ5 ዓመት እንኳን በፊት የነበረውን ምርጫ የተሻለ ያደረገ ሆነ ሂደት ነው ባሁኑ ያየነው حدثت تطورات وتقدما ولكن ما زال ብዙ የተሻሻሉ እና የታደሱ አካሄዶችን በደንብ ለማየት ይችላል معنا شوط طويل وكما ነገር ግን አሁንም ከፊታችን በጣም ብዙ ሂደቶች የሚጠብቁን ነው የሆነው قل دائما فإن سباق الماراثون ليس سباقا سريعا نحن نؤمن بالتراكم ሁልጊዜም ልክ የማራቶን ሩጫ አይነት በጣም በፍጥነት ሳይሆን የሚለካው በመናደርገው ወይም በመናሳካው ስኬት ስለሆነ
ቀስ ተብሎ የሚደረሱ የሆኑ ሂደቶች ላይ ነው ያለነው وشهدنا تقدما نسبيا على الأقل مقارنة بالانتخابات التي نظمت قبل 5 سنوات ግን እንደ አጠቃላይ ቢያንስ ካለፈው 5 ዓመትና ከዛ ፊት ከነበሩት የምርጫ ሂደቶች በጣም በትልቅ ርቀት የተሻለ ሂደት ላይ እንዳለን መናገር ይቻላል ولكن اعتبار أن العملية الديمقراطية قد اكتملت في هذا البلد أعتقد أن في ذلك مبالغة ነገር ግን በዚህ ሀገር ውስጥ ዲሞክራሲ ሙሉ በሙሉ ተሳክቷል የሚል ድምዳሜ ግን ትንሽ ከልኩ በላይ መስጠት እንደሆነና ማጋነን እንዳይሆን እፈራለሁ نحن نعتقد أن أمامنا شوط طويل في إطار العملية الديمقراطية ስለዚህ ዲሞክራሲ በትክክል ለማሳካት መንገዱን ጀምረናል ብዙ ርቀት ግን መሄድ ይጠበቅብናል ነው كما ذكرنا نحن في حزب إزيما نتوقع مزيدا من التقدم والتطور دكتور بقيلة عند عند የኢዜማ ፓርቲ መሪ ወይም አባል የኢትዮጵያ ዲሞክራሲ ሂደት የተሻለ እርከን ላይ እንዲደርስ ከሚመኙት ነን وضحت فكرتك دكتور بقيلة هيروسا ذكرت أن كل مكونات المجتمع الإثيوبي مشاركة في هذه الانتخابات ولكن ليس كل الإثيوبيين مشاركين ብዙ የኢትዮጵያ ወይም ሁሉም የኢትዮጵያ ማህበረሰብ ተሳትፏል ብለው ነበር ነገር ግን ያልተሳተፉ አሉ صناديق الاقتراع تغيب عن إقليم تيغراي وعن مناطق የምርጫ ሳጥኖች ከትግራይ ደራቁ ወይም ደግሞ ትግራይ ላይ እንዳልተገኙ ሰምተናል ወይም እናቃለን أخرى في إثيوبيا أي انعكاسات لهذا الغياب على مسار العملية الانتخابية وعلى شرعيتها ስለዚህ በትግራይም ሆነ የምርጫ ሳጥን ያሌለባቸው ያልገባባቸው ቦታዎች ያው በሰላም በመናም ምክንያት የተወሰነ የምርጫ ቦርዱም ያወጃቸው ነገሮች አሉ ከ2000 የምርጫ ጣቢያዎች ውስጥ ወደ 140 አካባቢ የሚደርሱት የትግራይ ክልሎችና ዞኖች እንደዚሁም ወረዳዎች ሁሉ ጨምሮ ማለት ነው እና ሰላም የሌለባቸው ቦታዎች ላይ በጣም ችግሮች የተፈጠሩባቸው ቦታዎች ላይ መምረጥ አልተቻለም እና ይህ ሂደት በምርጫው ላይ ምን ያህል ተጽዕኖ አሳድሯል ነው حزب الازدهار يؤمن وبقوة بأن الانتخابات والمشاركة السياسية ينبغي أن تكون شاملة وجامعة قدر الإمكان የኢትዮጵያ ብልጽግና ፓርቲ ይህ የምርጫ ሂደት ሁሉንም አይነት ማህበረሰብና ሁሉንም ክልል እንዲያሳትፍ يمن نبر وكل أطياف المجتمع ومكوناته ينبغي أن يشاركوا في عملية الانتخابات نعم هلوم ما برسب لكفل يقبل بلو ያንን ለማሳካት ትልቅ ጥረት ሲያደርግ ነበር በእውነቱ የአዲስ አበባውን ቢያንስ መመስከር እችላለሁ እኔ በየቤቱ በትክክል እየሄዱ በተለያዩ ቦታዎችም ላይ አጋጣሚዎች ባሉባቸው ቦታዎች ሁሉ ምርጫ መረጡ ካርዱ ሰዱ የሚለው ቅስቀሳ በጣም በሚገርም ሁኔታ የተሰራበት እንደሆነ ይታየኛልና ያ ነገር እውነት ነው በእውነት وحزب الازدهار كان سيسعد ويسر لو شارك إقليم تجري في هذه الانتخابات ስለዚህ እንደ ፓርቲ ወይም እንደ ብልጽግና ፓርቲ የትግራይ ክልልም በዚህ የምርጫ ሂደት ውስጥ ቢሳተፉ ደስ ይለን ነበር ولكن لأسباب عدة ነገር ግን ለተለያዩ ምክንያቶች ይህ ክልል የምርጫውን ሂደት ሳያደርግ ቆይቷል ወይም ممثلي TPLF أو ما يسمى بحركة إقليم تجري لم تشارك في هذه الانتخابات ልክ ነው እንደተጠቀሰው የህዋቱ መሪ ወይም ደግሞ የትግራይ ክልል በአጠቃላይ በዚህ مرجع هدت التساتف وذلك بسبب المشاكل الحالية التي يشهدها الإقليم نايهم بكللو يالو يصدتا ችግር ነው ونأمل أن يتمكن المواطنون في إقليم تجري أن يتمكنوا من المشاركة في الانتخابات ويمارسوا حقهم الدستوري ስለዚህ የትግራይ ማህበረሰብ እንደ አዲስ በዚህ የምርጫ ሂደት ቶሎ ሰላሙና ወይም ፍቃዳቸውን አረጋግጠው
ወደ ምርጫው ሂደት እንዲቀላቀሉ ምኞታችን ነው። ونأمل أن تقوم هيئة الانتخابات العامة أن تقوم بحل هذه المشكلة وتقوم. ስለዚህ አሁንም በትግራይ ክልልና በማዕከላዊ መንግስት ያለውን ጉዳይ ፈቶ የምርጫ ቦርዱ የትግራይ ክልልም የመምረጥ እድል እንዲያገኝ ስራ እንዲሰራ እመኛለሁ። بتنظيم الانتخابات التي تمكن المواطنين في إقليم تيغراي من ممارسة حقوقهم الديمقراطية. በዚህም የዲሞክራሲ መብታቸውን ተጠቅመው የምርጫ ሂደቱ ላይ እንዲቀላቀሉ እናስባለን። أيوب مسافنت كيف تنظرون أنتم إلى هذه المسألة؟ እናንተስ أيوب مسافنت ይህንን ጉዳይ እንዴት ታዩታላችሁ? So sadly there are some places of the country. المحزن أن هنالك بعض المناطق في البلد لم تنظم هذه الانتخابات. አለመታደል ሆኖ ወይ በሚያሳዝን ሁኔታ የተለያዩ የኢትዮጵያ አንዳንድ አካባቢዎች የምርጫ ሳጥኖች ሊደርሱ አልቻሉም፣ የምርጫው ላይ ሊቀላቀሉ አልቻሉም። في هذه الدورة وإحدى المناطق هي منطقة أو إقليم تيغراي كما ذكرتم. ከዚህ በዋናነት የሚጠቀሱ የትግራዩ ክልል ነው። وهنالك مناطق أخرى في إقليم أمهرة لم تشارك في الانتخابات أيضا. እንደዚሁም በአንዳንድ የአማራ አካባቢ ክልል ውስጥ አንዳንድ አካባቢዎች ላይ እንደዚሁ ያልመረጡባቸው አካባቢዎች አሉ። ونحن نعتقد أن السبب وراء عدم المشاركة هو النموذج الفيدرالي الذي تم تطبيقه في هذا البلد. ولكن ይህ ሁኔታ ግን የተፈጠረበት ዋና ችግሩ የቀደመ ችግር ሆኖ በአጠቃላይ የፌደራል አሰራር ችግር እንደሆነ ነው ምንረዳው። هذه ليست مشكلة الحكم الحاكم، مشكلة الحزب الحاكم. ነገር ግን ይህ ችግር አሁን ላይ ያለው የሚመራው ወይም በአሁኑ ሰዓት ሀገሪቷን እየመራ ያለው የብልጽግና ፓርቲ ችግር አይደለም። بل هذه المشكلة موجودة منذ 30 عاما. ይህ ችግር ከ30 ዓመትም ጀምሮ የነበረ ችግር ነው። والحل الأمثل من وجهة نظرنا هو أن ለዚህ ትክክለኛ የሆነ መፍትሄ ብለን በእኛ በኩል ምናስበው بإبعاد موضوع العرقية وما يمكن أن يقسم البلد بعيدا عن الجانب السياسي. ፖለቲካውን ከጎጠኝነትና ከዘረኝነት አካሄድ ነፃ ለማድረግ መሞከር ነው መፍትሄው በመንግስት በኩል። أن يتوحد الإثيوبيون على ما يوحدهم ولا يركزون على ما يفرقهم. ስለዚህ በኢትዮጵያ እንደ ህዝብ የሚለያያቸውና በሐሳብ የሚበትናቸው ጉዳይ ላይ ትኩረት ከመስጠት ይልቅ የሚሰበስባቸውና ወደ አንድነት ወደሚያመጣቸው ጉዳዮች ላይ ትኩረት እንዲያደርጉ መሰራት አለበት። وبالتالي أؤكد على أن هذه المشكلة لم تخلق أو لم تولد أمس والحل. ስለዚህ ይህ ችግር ትላንት የተወለደ አይደለም። ربما يتطلب وقتا ولكن مرة أخرى ينبغي أن يكون العمل السياسي قائما على أساس المواطنة وليس. ስለዚህ በሀገራችን ያለው የፖለቲካ ምህዳር እና የምርጫውም አተገባበርና በአጠቃላይ ዲሞክራሲም አፈጻጸም በሀገራዊ ስሜት ላይ ወይም በሀገራዊ ብሔራዊ አንድነት ላይና መግባባት ላይ የተመሰረተ ለማድረግ ጥረት መደረግ አለበት። على أساس النظام السياسي والذي يقوم على اللغة والعرق والإثنية. ከዛ በወጣ ከቋንቋ ከተለያዩ የሚያለያዩ ሀሳቦች ወይም ጎሳና ክልል የመሳሰሉትን በመቁጠር ላይ የተመሰረተ بايهون طرونو نوميلت. فالمشكلة التي حدثت في إقليم تيغراي بنظرنا هي سببها الحزب الحاكم السابق والذي ما زال يسيطر. ስለዚህ ነው በትግራይ በኩል ይህ ከዚህ በፊት ይህንን ሀገር ሲያስተዳድር የነበረው ፓርቲ
በትግራይ ሆኖ على تግራይ وعلى مناطق أخرى من إثيوبيا بقبضة الفيدرالية وكما ذكرت ከዚህ በፊት በነበረው የፌደራላዊ አካሄድ የሌሎችንም ሀገራት በሙሉ የፌደራል መብታቸውና የዲሞክራሲ አካሄዳቸውን በእጁ ጠቅልሎ በኃይል ሲያስኬድ የነበረ አሁንም በዛው የቀጠለ የሆነ ፓርቲ ነው ያለው በትግራይ هو توحيد البلد بناء على المواطنة وليس على الأبعاد الأخرى ስለዚህ መፍትሄው በአጠቃላይ ሀገራዊ እና ኢትዮጵያዊነትን ይዞ ለሀገር እንዳጠቃላይ በአንድነትና በሀገር ደረጃ ሀገራዊ ሐሳብ ያላቸው የሀገራዊ ፍቅር ያላቸው ማህበረሰብ እንዲፈጠሩ ስራ መሰራት አለበት ይላሉ የዜማው المواطنون الإثيوبيون من أجل العدالة الاجتماعية من أديس أبابا وشكرا እንግዲህ ሁሉንም ያመሰገኑ በዚህ ሁኔታ ስለ ምርጫ ጉዳይ ምን ተነፍስበት ይሄን ያህል ካልን